ግሩም ነው ማዳንህ ለዓለም አወራለሁ ሁሉን አልፌአለሁ አማኑኤል ብዬ ቃል የለኝም ተመስገን ጌታዬ ቃል የለኝም ተመስገን ጌታዬ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እውነት እውነት እልሃለሁ የምናውቀውን እንናገራለን ያየነውንም እንመሰክራለን። የዮሐንስ ወንጌል ምዕራፍ 3 ከቁጥር 11። ሰላም ለእናንተ ይሁን። ውድና የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናቱ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ፍጹም በሆነው በጌታችን በኢየሱስ ክርስቶስ ሰላምታ እንደምን ሰነበታችሁ? ይህ የምትከታተሉት ከማኅበረ ትጋት በአዳም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም የተፈወሱ የምእመናን የምስክርነት መርሃ ግብራችን ነው። ውድ አድማጮቻችን በጥሞና እንድትከታተሉን ስንል በልዑል እግዚአብሔር ስም በትሕትና እንጠይቃለን። በስመ አብ በወልድ መንፈስ ቅዱስ አሐዱ አምላክ አሜን። እኔ ስሜ ዘውዴ አላምኔ የክርስትና ስሜ መቅደሰ ማርያም ተወልጄ ያደግኩት ደቡብ ጎንደር አሁን ያለው ሶማሌላንድ በእግዚአብሔር ቸርነት በእመቤታችን አማላጅነት በቅዱሳን ተራዳይነት የተደረገልኝን እንዲህ ሲል እመሰክራለሁ። የኔ ታላቅ እህት በጣም ያማት ነበረ። በጨለማ ነበር አውጥቶ ከቤት የሚወስዳትም ጠበል ነው። ጅብም አውሬም አይተናኮላትም። የምትሄዱ ቤተክርስቲያን ነው የሚወስዳት። የት እንደምትሄድ ግን ቤተሰብ አያውቅም። በቃ እኛ ትደበቀናለች። ቤተሰብ በሩቁ ካየቻቸው እንኳን ትደበቃለች እሷ ማለት ነው ፍለጋ ሲሄዱ እና በጣም ለብዙ ጊዜ እንደዚህ የሆነ ሲቸገሩ በቃ ሌላ እንትን እንውሰዳት ጠንቋይ እንውሰዳት ብለው ጠንቋይ ወሰዷት። ጠንቋይም ሊያድናት አልቻለም። ጠበል ወሰዷት። ጠበልም ሊያድናት አልቻለም። መጨረሻ ላይ በቃ እነሱንም እየተደበቀች እነሱን አትፈልግም፣ ሀገሩን መቀመጥ አትፈልግም፣ እዟት ነው የሚሄደው አጠቃላይ ማለት ነው። እዛ መጨረሻ ላይ የሆነ እኛ ጎረቤት ወንቅሸትን የሄደች ልጅ አለች። ለእሷ ስንቅ ሲወስድ አባቷ ነይ እንሂድ ብሎ እዟት ይመጣል። እህቴን ማለት ነው ወንቅሸት ከገበች በኋላ ጠበሏን ስትጠመቅ እምነቷን ስትጠጣ ምን ስትል ስትቀባባ በቃ ተሻላት። ራሷን መቆጣጠር ጀመረች። ራሷን ማወቅ ጀመረች። ተፈወሰች፣ ዳነች። ቤተሰብ እንዳላት ውስጧ እያወቀ ነው መጣች። ወደ ራሷ ስትመለስ ቤተሰቧም እየደወለች ማውራትን ጀመረች። ደህና ሆነች። ድና ተፈውሳ ወደ ቤተሰቧ ተመለሰች። ትዳር አላት። ወደ ትዳሯ ተመልሳ ትዳሯን ይዛ ልጆቿን ሸክፋ ይዛ እየመረች ትገኛለች። እንደውም ከዛ በኋላ ለብዙ አመት አልወለደችም ነበረ። ከተዋት በኋላ ከተፈወሰች በኋላ ልጅ ወልዳ የ6 አመት ልጅ ወልዳ ትገኝልኛለች። ለኔ ደረሰ ለእናንተ የሚደርስላችሁ ልል ብላችሁ አመስግኑልኝ። እንደዚህ ወንድምና እህቴም ነበሩ ማለት ነው። እዛው መሬት አለን። እሷ እህቴ ናት። አንዱ ሌላው ወንድሜ ነው። ይጣላሉ። ከዛው ላይ አባታችን በህይወት የለም። እናታችን ነበረች አብራ። ከዛ እናታችን መሬቱን ፈልገው ተጣሉ። በቃ በጣም ተጣሉ። እሷ እሄዳለሁ ወጥቼ ነው የምትል፣ እሱም እዚህ ጋር እንዳላይሽ በቃ የኔ ቦታ ነው የሚል። በቃ ሊስማሙ አልቻሉም። ነገሩኝ ደውለው ማለት ነው። ደውለው ሲነግሩኝ እኔ ምንድነው ማድረግ ያለብኝ? አምላክ ዮሐንስ አምላክ ገብርኤል አንተ ቅደምና አንተ አስተካክል፣ አንተ አስታርቃቸው ብዬ የወንቅሸቱ ቅዱስ ገብርኤል አንተ ድረስ እና ቤተሰቦችን አስታርቅልኝ ብዬ በመንፈስ ቅዱስ ነግሬ ወጣሁኝ። አልቅሼ ወጥቼ ሄድኩ። ግዴታ መሄድ ስላለብኝ ሄድኩኝ። ሲሄድ ከኔ ቀድሞ ቅዱስ ገብርኤል የወንቅሸቱ ቅዱስ ገብርኤል ቀድሞ ገብቶ ቤተሰብ እንዲስማሙ እንዲታረቁ አሸንፈው የነበረ ለቄስም ለሽማግሌም ለጎረቤትም አሸንፈው በቃ አይበሉም አይጠጡም ተለያይተው ነው ያሉት። በጭራሽ ሰላም አይባባሉም። የእግዚአብሔር ሰላምታ እንኳን የላቸውም ማለት ነው። እኔ ሲነግሩኝ ማለት ነው። ሲሄድ እንደዛ ሆኖ ያገኘዋቸው። ግን አምላክ ዮሐንስ አምላክ ገብርኤል የወንቅሸቱ ቅዱስ ገብርኤል ፈጥኖ ደርሶ ቀድሞ ቤተሰቤን አስማምቶ አስታርቆ እኔ እነሱን ላስታርቅ አይደለም አፍታትቼ መናገር ማልችል ሰው ነኝ። ግን ተናግሬ ስለወጣው ቀድሞ ገብቶ እሱ አስማምቶልኝ አስታርቆልኝ አባ ዮሐንስ ተስፋ ማርያም አባታችን በእንባ ጸሎታቸው ረድተውኝ ታርቀውልኝ አሁን በሰላም በፍቅር አብረው እየበሉ እየጠጡ በቃ ጠብ የለ
በሰላም ይገኙልኛል። ለኔ የደረሰ አምላክ ዮሐንስ አምላክ ገብርኤል እናንተ ይድረስላችሁ ልል ብላችሁ አመስግኑልኝ። እንደዚህ አሁንም ሁለት ወንድምና እህቶቼ ባህር ይኖራሉ። ሲኖሩ አንድ ቤት ውስጥ ነው የሚኖሩ። ሲኖሩ በቃ ሰላም ነበሩ፣ ፍቅር ነበሩ፣ ይዋደዳሉ ሁለቱ ማለት ነው። እንዴት እንደሆነም ባላቅ በጣም ይዋደዳሉ። ከዛ ከለታት አንድ ቀን ሲጣሉ በቃ አይንህን እንዳላየው አይንሽን እንዳላይ ተባባሉ። ደግሞ እዚህ ከተማ ያሉት ማለት ነው። እሷ ገጀራ ታነሳለች፣ እሱ ቢላ ያነሳል። እሱ ከቤት ወጣ፣ በቃ እሷን ፍለጋ ነው ባዬ ለመግደል ማለት ነው። እሷም አሁን መጣ ነገ መጣ እያለች ጠብቃ ነው ቁማ ነው ያለች ማለት ነው። እና ሽማግሌ ቢላቸው ቤተሰብ ቢል ምን ብል እምቢ ብለው እንዳላያት እንዳላይ ተባብለው ተለያይቶ ለየብቻ ይኖሩ ነበረ። እህቴ ወንቅሸት ድና ተፈውሳ ስለመጣች እነዚያ ገጠር ያሉትን ተስማምተው ስላዩ እህቴ ነገረች። በቃ በመንፈስ ቅዱስ አምላክ ዮሐንስ አምላክ ገብርኤል ቀድመ ቤተሰቦች እህቶችን አስማማ ብላ እነሱ እምነቱም ጠበሉም ይህ አባታችንን ፎቱም ቤታችን ስለገባ እነሱ አሁን ቅዱስ ገብርኤል የወንቅሸቱ ቅዱስ ገብርኤል ቀድሞ ገብቶ አስማምቷቸው አስታርቋቸው የበረሃው መና አባ ዮሐንስ ተስፋ ማርያም እንባ ጸሎታቸው ረድቶን ታርቀው ተስማምተው ከአንድ ግቢ ወንድሜ ቤት ሰርቶ ከሷ ግቢ ውስጥ አብረው በፍቅር በሰላም ይኖራሉ። ወንድሜም ትዳር ይዞ ልጅ ወልዶ ይገኛል። እንደዚሁም ወንድሜ ከመኪና ይገለበጣል ማለት ነው። መኪና ነው ሾፌር ነው፣ ይነዳል። ሲገረበጥ ገደል ይገባል። ገደል ሲገባ ገደል ውስጥ ተጎትቶ ካልሆነ የሚወጣው አይወጣም በጭራሽ መኪናው። ከዛ ውስጥ በመኪና ተጎትቶ ነው ይወጣ። ሲወጣ ሰውየው ይኖራል ብሎ ማንም ያሰበ የለም። ሲወጣ የመስታወቱ ፊት ለፊት ያለው ብቻ ነው እንጂ ተሰበረ። የሌላው መኪናዋ ምንም ሳትሆን ሰውየው ምንም ነገር ሳይነከው ወንድሜ ምንም ነገር ሳይነከው ከዛ ውስጥ ወጣ። እልል ብላችሁ አመስግኑልኝ። አሁንም ድጋሚ እንደዛው ሽንኩርትና ድንች ጭኖ ሲሄድ እንደዛው ወደቀ። መኪናው ተገለበጠ። አሁን ሲገለበጥ እዛ ውስጥም እንደዛው ፊት ለፊት ነው እሱ መስታወቱ የተሰበረ እንጂ አሁንም ወንድሜ ምንም አልሆነም። እኔ እንጃ የኔን ወንድም ከሞት ያወጣ አምላክ ዮሐንስ አምላክ ገብርኤል አምላክ ጭርቆስ ለሁላችሁም ይድረስላችሁ ልል ብላችሁ ቅዱስ ገብርኤልን አመስግኑልኝ። እንደዚሁ የባለቤቴ ወንድም ታማሚ ነው፣ በጣም ያመዋል። የእንኩላሊት በሽታ አለበት። ጨጓራ ምግብ አይበላም፣ ጨጓራ በሽታ አለበት። እኔ ሳየው በጣም ታሞ ነው ያየሁትና በጣም ያሳዝን ነበር። ስራም የለው፣ ትምህርትም ውጤት አልመጣም። ቁጭ ብሎ ነው አየሁት። ሽንት ቤት ሄዶ ሽንት ቤት መጠቀም አይችልም። ቦቦ ባለበት መያዝ አለበት ግዴታ። በጣም ያሳዝን ነገር ላይ ነበረው ነው ያየሁት ማለት ነው። ከዛ ባለቤቴ ወንቅሸት ሲመጣ እዞት መጣ። እዞት ሲመጣ የእግር መንገድ ልጁ አይሄድም። እንግዲህ የወንቅሸቱ ቅዱስ ገብርኤል ያውቃል ብሎ ነው እዞት የመጣ ወንድሜ። ያው ሲመጣ ግን የወንቅሸትን መንገድ ሻንጣውን ይዞ እቃ ይዞ በእግሩ ነው የመጣው። ገባ። ሲገባ የወንቅሸት ገብርኤል ሲደርስ ምግብ በላ። የእግር መንገድ መሄድ ጀመረ። የበረከት ስራ መስራት ጀመረ። ከዛ ደግሞ ወጥቶ ሲመጣ ደግሞ ተሻለውና ወጥቶ ሲመጣ ስራ አገኘ፣ ስራ ያዘ። አሁን ስራ ይዞ ትዳር ይዞ ልጅ ወልዶ ይገኛል። ሴት ልጅ ወልዶ ይገኛል። እልል ብላችሁ አመስግኑልኝ። እንደዚህም በዚህ በስደት ዓለም እያለው እኔ የሆነ እህት አገኛለሁ። ሳገኛት ኩላሊቷ እንደሚያማትና ስራ እንደሌላት በጣም በሚያሳዝን ህይወት እንዳለች ነገረች። እኔ ልስጥሽ እምነትና ጠበል ልስጥሽ ትድኛለሽ፣ አምላክ ዮሐንስ አምላክ ገብርኤል ብለሽ ጥሪው ያድንሻል አልኳት። ሰጠዋት። እውነትም ዳነች፣ ስራም አገኘች። አሁን ቤት ሰርታ አገሯ ላይ ወደ ኢትዮጵያ ሂዳ ትገኛለች። እልል ብላችሁ አመስግኑልኝ። ድጋሚም ሌላ እህት አገኛለሁ። በጣም ወፍራም ናት። እግሯን ይዛታል፣ ልጇንም ያመዋል፣ እሷም ያማታል እና እንደዚህ ነገረችኝ። ስትነግረኝ በቃ እምነትና ጠበል ሰጠዋት። ትድኛለሽ አልኳት። ልጇ ሌላ ሃይማኖት ሙስሊም ሆኗል። እንዴት እንደዚህ ታደርጊያለሽ? በስደት መሞት አለ። ልጅሽን አንቺ መንገድ ካላሳሹ ኋላ እንኳ አያውቅም ብለን ተቆጣናትና ያው ሄደችና ውጫሌ ላይ ክርስትና በዚህ ቤተክርስቲያን የለም ውጫሌ ላይ ክርስትና ሂዳ ስታ እሷም ከእግሯ በሽታ ድና ብርድ ሲሆን መሄድ አትችልም፣ ይሸመቅቃታል። እግሯ በጣም አብጧል። ብርድ አትችልም። ንፋስ ምናምን ካለ ውርጭ ካለ መሄድ አትችልም። አሁን ከዛ ሁሉ ተፈውሳ ድና ልጇንም ወደ ቀጥተኛ ኦርቶዶክስ ሃይማኖት መልሳ እርስትና አስመስታ እሷም ተፈውሳ ስራዋን እየሰራች ተፈውሳ ትገኝልኛለች። ለኔ የደረሰ አምላክ ገብርኤል አምላክ ጭርቆስ ለእናንተ ይድረስላችሁ። ባለቤቴ በጣም አስቸጋሪ ነገር ነበር ያለው። ሲጋራ ሱስ አለበት፣ የመጠጥ ሱስ አለበት፣ የጫት ሱስ አለበት። ከሰው ጋር ከተጣላ ሳይደባደብ ሳያደማ እዛ ሰው ጋር አይለያየም ማለት ነው። በጣም አስቸጋሪ ነበር።
እንደዛው ምን ለመጠየቅ ወንቅሸት ሲመጣ ከዛ ከድብድብ ከዛ ጠብ ከዛ የጫት ሱስ የሲጋራ ሱስ የመጠጥ ሱስ ነፃ ሆኖ አሁን ስራውን እየሰራ በበረከት በፍቅር በሰላም ይኖራል። ለኔ የደረሰ አምላክ ዮሐንስ አምላክ ገብርኤል ለእናንተ ይድረስላችሁ። የእህቴ ልጅ ነበረች፣ ከእግር እስከ ጭንቅላቷ ወንቅሸት ነበረች፣ በቁስል ነደደች። በቃ እንዳለፍ እንድትጣለች እንዳለፍ እንድትብላ መንፈስ ጮህባታል በሷ ላይ ነው። ትምህርት መማር አልቻለችም። ወደ ወንቅሸት በቃ ነይ ስላት እህቴ አመጠቻት እኔ ጋር አድርጋት ሄደች። እግዚአብሔር ይመስገን ያ ቁስልም ያ መንፈስ የሚያስጨንቃትም ብን ብሎ ጠፍቶ ተፈውሳ ድና አሁን ወንቅሸት ላይ ከገዳሙ ትገኛለች። ለኔ የደረሰ አምላክ ዮሐንስ አምላክ ገብርኤል ለእናንተ ይድረስላችሁ። የእህቴ ልጅ አለች፣ አዘዋ ገጠር እያለች ነበረ ያየዋት ማለት ነው እንደሚያማት እና በጣም የወር አበባ ሲመጣባት በቃ መሬት አይበቃት መቀመጥ አይደለም መንከባለል ነው። በቃ እንደሚወልድ ሰው ተንበርክካ ነው። በጣም ተሰቃይታ ነው። ለሁለት ለሶስት ቀን በጣም በስቃይ ነው። ምግብ አትበላም። በጣም በማልቀስ ላይ ነው ያለችው። በቃ የውና በጣም አዘንኩኝ። ወንቅሸት እኮ ብትመጣ ትድን ነበር። እኔ በፊት እንደዚህ ሲያመኝ ስለነበረ ትድን ነበር እኮ እኔን ያዳን አምላክ ያድናታል ብዬ ነይ ስላት ነገሮች ሊመቹ አልቻሉም። አልመጣችም። ግን አሁን ወደ እኔ መጣች። እዚህ ነው ያለውበት ሀገር ማለት ነው። ስትመጣ እዚህ ምን አለ ጸሎቱ፣ ጠበሉ፣ እምነቱ ምኑ ስላለ ይሄን ስታረግ ስብከቱንም ፈውሱንም ምንም ስታደርግ ባለፈው ሲመጣ እመም የለ ምን የለ በሰላም እንደማንኛውም ሰው በሰላም መጥቶ ሄደ። እውነት እኔ እንጃ መናገር ያቅተኛል። እኔ እልል ብላችሁ ቅዱስ ገብርኤልን አመስግኑልኝ። ለኔ የደረሰ አምላክ ገብርኤል አምላክ ዮሐንስ ለእናንተ ይድረስላችሁ። አዲስ አበባ አክስት አለችኝ ለረጅም ዓመት እኔ ልጁኔ እሷ ናት ያሳደገችኝ። እኔ ልጁኔ አያት አለው የሆነ የምትቀበው መድኃኒት አላት ምን እንደሆነ አላውቅም። ግን እኔ ልጅ ስለሆንኩ ብቻ አያት ነበረ ብቅ እያልኩ ማለት ነው። ከዛ እንትን ስትለኝ ርህር ነበርና ምንድነው የምታረግ እያልኩ በጣም ያሳስበኝ ነበርና እኔ ወንቅሸት ሲገባ መጠች ልትጠይቀኝ ማለት ነው። ስትመጣ ለካ የክንታሮት በሽታ አለባት። ለካ የክንታሮት መድኃኒት ነው የምትቀባ። ግን ምንም መዳን አልቻለችም። ለረጅም ዓመት ያማታል፣ ወገቧን ይዛታል፣ እግሯን ይዛታል። በጣም ነበር የምትሰቃየው። ወንቅሸት መታ ጠበሉን ስትጠጣ እምነቱ ስትቀባ ንቅል ብሎ እንደዚህ እንደ ትልቅ ነገር እንደ ስር ነገር ነው ወጥቶ የወደቀላት። በእውነት ስለኛ የደረሰ አምላክ ገብርኤል አምላክ ቂርቆስ ለእናንተ ይድረስላችሁ። ብላችሁ ቅዱስ ገብርኤልን አመስግኑልኝ። ከቤታችን ደግሞ ሰሞኑን በጣም አይጥገበችብንና በጣም ነው መፈራት እና ያልበላችብን ነገር የለም። አናገኛትም ብቻ ተበልቶ ነው የምናገኘው። ተንኮሻኩሻለች እንጂ በአይናችን አናያትም። ትጠፋናለች ማለት ነው። ምንድነው ይሄ ነገር? እምነቱም ጠበሉን ብንረጭም በቃ ይሄ ፈተና ነው ብለን አምላኬ ሆይ የወንቅሸቱ ቅዱስ ገብርኤል ምታይ ሰዷ ድንግል ማርያም አምላክ ዮሐንስ አምላክ ገብርኤል አጥፋልኝ ይችላል። እኔ እንደው በማህበር ምን የምሰጥፍ ባይኖረኝ እንኳን እመሰክርልሃለሁ። አጥፋልኝ እንደው እንዳላያት ድጋሚ አጥፋልኝ ብዬ ተማጽኜ ተኘሁኝ። በነገው ሳትመጣ ቀረች። ይኸው እስካሁን አልመጣችም። ለኔ የደረሰ የወንቅሸቱ ቅዱስ ገብርኤል ለእናንተም ይድረስላችሁ። እኔ ደግሞ በቃ ከልጅነት ጀምሮ ታማሚ ነኝ። እማላቀው መምኑ የሚያመኝ በውስጤ ነው። ውስጤን አላውቅም። በጣም ሲያመኝ በጣም ተሰቃየ ነበረ ማለት ነው። ከላ ሐኪም ቤት ስንሄድ አንዱ ነርቭ ይለኛል፣ አንዱ ኩላሊት ይለኛል፣ አንዱ ማህፀን ኢንፌክሽን ይለኛል፣ አንዱ በቃ ሁሉ ሐኪም ቤት የተለያየ ስም ነው እያወጡ የሚልኩኝ ማለት ነው። ነርቭ አለ፣ ካንሰር አለ፣ ጨጓራ ኢንፌክሽን፣ ማህፀን ኢንፌክሽን፣ በግራ አካሌ ከጭንቅላቴ ጀምሮ እስከ እግሬ አካሌ በሙሉ እጄ አይሰራም። በቃ ሲዝ ይወድቅብኛል፣ ያቃጥለኛል፣ መተኛት አልችልም። አመት ሙሉ ባልጋ ላይ ነበርኩኝ። ምግብ አልበላም፣ አልጠጣም። ከጠጣው ትወጣለች። ምግብ አይታሰብም፣ ይነዳል ሰውነቴ ከበላው ማለት ነው። በቃ መጨረሻ ክስት ብዬ ምን ባጥንት የቀረው ቢጫ ከለር ራሱ ወደ ቢጫነት እየተቀየርኩ መጣኝ ማለት ነው። ያለንበት ሐኪም ቤት የለም፣ ያላወጣነው ብር የለም። አንድ መሬት ገዝቶ ቤት ይሰራል፣ ያወጣነው ብር ማለት ነው። በቃ መጨረሻ ላይ ወይ በጨረር ወይ በኦፕሬሽን እንኩላሊቷ ኦፕሬሽን መደረግ አለባት። ኩላሊቱ ጠጠር ስላለ ማውጣት አለበት ብለው የመጨረሻ እንትን ነገሩን ማለት ነው። ከዛ ባለቤቴ አይቻልም ማለትና ቅዱስ ገብርኤል ያውቃል ወደሱ ትሄጃለሽ ብሎ ላከኝ። እኔ ደስ አለኝ ሲልከኝ በውስጤ በቃ እንተ ምድን ውስጤ ይታወቅ ነበርና ላከኝ። ሲልከኝ ገባው ወንቅሸት ከገባው በኋላ መጨረሻ ላይ በውስጤ የሚያመኝ
በላይ ፈነዳ። በጡቴ ሁለት ጡቴ ፈነዳ። መግልና ደም ነው የሚተፋው። መግሉ የሚወጣው ሽታ ለአካባቢ ራሱ ያውዳል። እና በቃ ሰዎች ይሳቀቅ ነበር። ካሁን ሸታቸው ይሆን እያልኩኝ ይሳቀቃለሁ። እህቶቼ ጠበል ላይ ሲያዩ ልብሴን አውልቄ ስቅቅ ሲሉ ሳያቸው ቁስል እንዳለኝ አውቃለሁ። እመሙ ግን እኔ አይሰማኝም። የወንቅ እሸቱ ቅዱስ ገብርኤል በሚያውቀው አይሰማኝም። በቃ እመሙ የተሸከመው አይላለ። በቃ እኔ ምንም የማውቀው ነገር የለም። ቁስል ከኔ ላይ ይታይ እንጂ እመም የለም። እንደ ልቤ ነው የምራመድ፣ እሄዳለሁ፣ ምን እላለሁ። ግን ልብስ መልበስ አልችልም። ልብሱ ከላይ ከወገቤ በላይ ራቁት መሆን አለብኝ። ፎጣ ነገር አድርጌ ልብሱን በእጄ ወደዛ ራቅ አድርጌ መያዝ አለብኝ። ለምን ከተጣበቀ መላቀቅ በጣም ከባድ ነው። ስለነፈረ እስከ መለያዬ እስከ አንገቴ ሊደርስ ትንሽ ቀርቶታል በአጠቃላይ። ከዛ እሱ ቁስል እየዳነልኝ መጣ። በቃ በላይ በኮሮና ጊዜ እኔ ታማሚ ነኝ። በቃ በሰው እጅ ነኝ። ምንም መስራት አልችልም። ልብሴን ማጠብ፣ ምግብ መስራት ምናምን አልችልም። እግዚአብሔር የተመሰገነ ይሁን። ፈጣሪ የሰጠኝ እህቶቼ፣ ወንድሞቼ የወንቅ እሸቱ ቅዱስ ገብርኤል አባታችንን ባጸሎታቸው የሰጡኝ እህቶቼ፣ ባዳዎቼ እህቶቼ፣ እዛ ያገኘኋቸው እህቶቼ ናቸው ያነሱኝ ከእግዚአብሔር በታችና ከአባታችን አምላክ በታች ከቅዱስ ገብርኤል በታች ነው። እነሱ እንኳን አንድ ቀን ሳይጸየፉኝ፣ አንድ ቀን ሳያንቋሽሽኝ፣ አንድ ቀን እኔ እንጃ በዓለም ቢሆን አይደለም እህት ወንድም እናት ትጸየፋለች። የሚወጣኝን ነገር እኔ በአንደበቴ ሳወራው ቀላል ይመስላል፣ ግን በወቅቱ ከባድ ነው። እኔ እንጃ ለእኔ ያደረገልኝ ቅዱስ ገብርኤል ከሞት ነው አራግፎ ያነሳኝ። ያንን ስቃይን እንዳልሰማው ብሰማው ኑሮ እኔ ሰው አልሆንም። ምክንያቱም እኔ ትንሽ እንኳን መርፌ ነገር ሲወጋኝ እንኳን መርፌ ሐኪም ቤት ሄጄ መርፌ እንኳን ሲወጉኝ በቃ ማለቅስ ሰው ነኝ፣ እንደ ትንሽ ሰው ማለት ነው። እና ያን ያልተሸክሜ ሌሎቹ ሲሳቀቁ ሳይ፣ ሌሎቹ ሲሸማቀቁ ሳይ እኔ አይሰማኝም ነበረ። ግን እግዚአብሔር ሆይ እኔ ምን አድርጌል ነው ኃጢአቴ እንጂ ምንም ለአንተ ሁሌ ማሳዘን እንጂ የሚያስደስት ስራ ራሴን ሳቅ ሰርቼ አላውቅም። ምን አድርጌ ነው ቁስ እንዳላስበው እንዳይሰማኝ ያደረክልኝ። በቃ የሱ ቸርነት ነበር እኔ የማስበው ጧትና ማታ ማለት ነው። አንድ ቀን አመመኝ ብዬ ሳልተኛ እንደ እህቶቼ እንደ ወንድሞቼ ወጥቼ ወደ ምሕረት እሄዳለሁኝ። አባቴ ቃል ስለሚያጽናናኝ ግድ ስብከት መስማት አለብኝ። ጠበል ጠመቃለሁኝ በእግሬ ሄጄ ያን ቁስል ተሸክሜ ማለት ነው። ያን ቁስል የያዘ ሰው በጣም ከባድ ነው፣ ለመንቀሳቀስ አይደለም። በቃ አንቺ እኮ ይሄን ቁስል ይዘሽ ስጋ ማግኘት አለብሽ፣ ወተት መጠጣት አለብሽ፣ የተለያዩ ምግብ ማብላት አለብሽ ሲሉኝ ካንሰር መጥፎ አይደለም ውስጥ ለው ስለሚበላ እኔ የሚያድነኝ አምላክ እሱ ያውቃል። ምነው ገብቻለሁ። እኔ ባለም አይደለም ያለው ወንቅ እሸት ነኝ። ወንቅ እሸቱ ቅዱስ ገብርኤል አምጥቶኛል በቤቱ ከፈቀደ ያድነኝ፣ ከፈቀደ እሱ እንደወደደ እያልኩኝ ነበር የነበርኩት። እና እኔ በጭራሽ ቁሜ ድኔ ተፈውሼ በዓለም አላስበውም። ሞትና ሞቴን ነበር የምለምነው ማለት ነው። ግን የወንቅ እሸቱ ቅዱስ ገብርኤል ለታምር ከዛ ቁስል ሁሉ አድኖኝ ፈውሶኝ ድኔ ያ የነበረ ማንነቴ አሁን ለምጥ እንኳን የለውም። እውነቴ የታሟል ያሰኛል። ያጡት ዛሬ ልጅ ወልጄ ወንድ ልጅ ባርኮኝ ቅዱስ ገብርኤል ሰጥቶኝ አባታችንን ባጸሎታቸው ደርሰውኝ ግፍና መከራቸው ደርሰውልኝ ልጅ ወልጄ እያጠባውኝ ይገኛለሁ። እኔ እንጃ ለኔ የደረሰ አምላክ ለእናንተ የደረሰ አባታችን መከራ፣ የአባታችን ስቃይ፣ የአባታችን ይሄ ሁሉ ለኛ ማዳን ነው። አብሶ እንደኔ አይነት ያለው ቤተሰብ ሰላም ያልሆነ ቤተሰብ ውስጥ በሱ ለሚባለው አብሶ መጠያ የሌለው አብሶ እኔ እንጃ እዛ ሂጅ ባረጋጋ የመንፈስ ችግር አለብኝ። ጭንቀት ያጨናንቀኛል ውስጥ እኔ የመጣ በቃ የማያሳስበኝ ነገር የለም። መጥፎ እንጂ ጥሩ ነገር አላስብም ነበር። ያ ሁሉ መከራና ስቃይ የተሸከሙልኝ አባቴ በእንባ በጸሎታቸው እረድተውኝ የወንቅ እሸቱ ቅዱስ ገብርኤል እንዳልሰማ አድርጎኝ ድኔ ተፈውሼ በዓለም ወጥቼ ትዳሬን እየመራው እገኛለሁ። ከባለቤቴ ከራሱ ትንሹ ነበር የሚያስከፋኝ። በቃ ሲናገረኝ ማዳመጥ አልችልም። የሆነ ነገር መነጋገር ከሆነ መስማት አልችልም። በቃ ድንግስ አድርጎ ይዞኛል። መልስ እንዳልመልስለት ዝም ነበር የሚያደርገኝ ማለት ነው። ጥሩ ነገር እንኳን የሚናገረኝ መልስ አልመልስለትም፣ ዝም ነበር። እና ያ ዝምታ ለራሱ ለሱ ከባድ ነበረ። እና ከዛ ሁሉ ወጥቶ አሁን ግን አንተ ትብስ እኔ ትብስ እየተነጋገርና በፍቅር በሰላም እንኖራለን። በእውነት ሰው ሁሉ በቃ ከሰዎች ሁሉ ለመቅረብ ፈራ ነበር በፊት፣ የሚያስፈራ በውስጤ ስላለ ማለት ነው። ያ ሁሉ በሽታዬ ተቀርፎ፣ ያ ሁሉ መከራዬ ተቀርፎ አሁን ግን እግዚአብሔር የተመሰገነ ይሁን የወንቅ እሸቱ ቅዱስ ገብርኤል
ፈውሶኝ አድኖኝ ይሄው እንደ ሰው ሁኔ ቆሜ ጭራሽ በኔ ላይ ፍጡር ተፈጥሮ እኔ ተሸካሚ ቢሆን ፈጣሪ እግዚአብሔር ነው። ግን እኔ ራሴን መሸከም ማልችል ሰው ሸከማለሁ ብዬ አስቤውም አልሜውም እድሜ ልኬን አላቅም። ለምን ራሴን እንዳልኳችሁ ከልጅነቴ እስከ እውቀቴ በመም ስለማቀው እንደዚህ አይነት ነገር ላይ ገባለሁ ብዬ አስቤም አላቅም ነበረ። ግን እግዚአብሔር የሚሳነው ነገር የለም። እሱ ካሰበ ምንም ማንም የሚከለክለው ነገር ስለሌለ ለኔ ይሄ ሁሉ አድርጎልኛል። ይችን የነገርኳችሁ በተፍታባዋ በኮልታፋዋ አንደበቴ ነው። ሰይጣን እየፈተነኝ ፈተናውን በእንባ በጸሎት በአባታችን አለፌ ነው። እግዚአብሔር የተመሰገነ ይሁን። ለኔ የደረሰ ለእናንተ ይድረስላችሁ ብላችሁ ቅዱስ ገብርኤልን አመስግኑልኝ። ከአቅሜ በላይ ነው። እኔ እንጃ ለኛ ለግፈኛው አባታችን ለኛ ለከርታታዎቹ ለስደተኞቹ ለተበደልነው ለበደለኞቹ ኃጢአታችን እንደ ኃጢአተኛ ነሽ ሳይል ወንቅሸቱ ቅዱስ ገብርኤል መርገጥ የማይገባኝ ወንቅሸትን አይደለም ኢትዮጵያን ሀገሪቷን መርገጥ የማይገባኝ እንኳን እኔ ደካማ ኃጢአተኛ በደለኛው ገብቼ ተፈውሼ ድኜ ቆሜ ይገኛለሁ ልል ብላችሁ አመስግኑልኝ። ለኔ የደረሰ አምላክ ዮሐንስ አምላክ ገብርኤል ለሁላችሁ የሚደርስላችሁ አባታችን ረጅም እድሜ ጸጋውን በረከቱን እግዚአብሔር ይስጥልን። ገዳማችንን እግዚአብሔር ይጠብቅልን ብላችሁ አመስግኑልኝ እህቶቼ።